አርእስተ ዜና። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ታላቁን የክብር ኒሻን ለቢል ጌትስ ሸለሙ። ሽልማቱ የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከቷቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖችን ያከበረ መሆኑ ተገልጿል። በቆይታችን ሰሙታላችሁ። መንግስት የህገ መንግስት ማሻሻያ እንዲደረግ ለሀገራዊ ምክክር ኮሚሽን በአጀንዳነት ያቀረበ ሲሆን የኢትዮጵያ መከላከያ ሰራዊት ደግሞ ክልሎች በመልክዓ ምድራዊ ሁኔታ እንዲካለሉ በአጀንዳነት ማቅረቡ ተሰምቷል። በዝርዝር ይዘነዋል። በኢትዮጵያ በመጪዎቹ ሰኔና ሐምሌ 2 ወራት ብቻ 74 ዓለም አቀፍ ጉባኤ እንደሚካሄድ የቱሪዝም ሚኒስቴር አስታውቋል። ጉባኤዎቹ ከአዲስ አበባ በተጨማሪም በተለያዩ የክልል ከተሞች የሚካሄዱ መሆናቸውም ተነግሯል። በሰፊው እነግራችኋለን። በሺዎች የሚቆጠሩ ሱዳናውያን ከምዕራብ ኮርዶፋን ግዛት መፈናቀላቸውን የዓለም አቀፍ የስደተኞች ድርጅት ዘግበዋል። ሱዳናውያኑ እየተሰደዱ ያሉት የሱዳን ፈጥኖ ደራሽ ኃይል ወይም RSF አካባቢውን በመቆጣጠሩ መሆኑንም ተቋሙ አክለዋል። ቀዳሚው የውጭ መረጃችን ነው። ዩክሬን በአራት ወታደራዊ ካምፖች ላይ በፈጸመችው ተከታታይ ከባድ ጥቃቶች በኋላ 40 የጦር አውሮፕላኖች መውደማቸው ተሰምቷል። ከሩሲያ ጋር በሚደረገው ጦርነት ትልቁን የረጅም ርቀት ጥቃት መሆኑን የተገለጸው በዝርዝር እነግራችኋለን። እኔና ሌሎች መረጃዎችን አብራችሁን ስትቆዩ እነግራችኋለን። ከዜናዎቹ ጋር ዳግም ተገኝ ነኝ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ታላቁን የክብር ኒሻን ለቢል ጌትስ ሸለሙ። ሽልማቱ የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖችን ያከበረ መሆኑን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ለቢል ጌትስ ፋውንዴሽን የ25 ዓመታት አሸጋጋሪ ስራዎች ምስጋና ያቀረቡ ሲሆን ቢል ጌትስ ከቴክኖሎጂ ፈርቀዳጅነት ወደ በጎ አድራጊነት ያደረጉትን ጉዞ በማንሳት በአክብሮትና በእኩልነት እምነት ላይ የተመሰረተውን አገልግሎታቸውን አድንቀዋል። ፋውንዴሽኑ በጤና፣ በግብርና፣ ዲጂታል መታወቂያ የሚያደርገው ጥረት ብሎም ጠንካራው በመከባበር ላይ የተመሰረተ ትብብር ምስጋና እንደተቸራቸው ከጽህፈት ቤቱ ያገኘነው መረጃ ያሳያል። የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 3 ቀናት ሲያካሂድ የቆየውን የፌዴራል ባለድርሻ የምክክር ሂደት በትናንትናው ዕለት የተጠናቀቀ ሲሆን የተለያዩ ትላልቅ ሀገራዊ ጉዳዮች በአጀንዳነት እንደቀረቡበትም ተነግሯል። የክልልነት ጥያቄዎች፣ የሰንደቅ ዓላማ ጉዳይ፣ የህገ መንግስት ማሻሻያ፣ የወሰን ጉዳዮች፣ የክልል ባንዲራና ክልላዊ መዝሙር፣ ቋንቋና ብሔርን መሰረት አድርጓል የሚባለው የክልሎች አከላለል በመልክዓ ምድራዊ እንዲሆን የሚጠይቁ አጀንዳዎች ቀርበዋል ሲል ሸገር ሬዲዮ ዘግበዋል። ከእነዚህ ውስጥም የህገ መንግስት ማሻሻያው በአጀንዳነት ያቀረበው መንግስት ሲሆን የኢትዮጵያ መከላከያ ሰራዊት ደግሞ ክልሎች በመልክዓ ምድራዊ ሁኔታ እንዲካለሉ በአጀንዳነት ማቅረባቸው ተሰምቷል። የመንግስትን ተወካዮች አጀንዳዎችን በንባብ ያቀረቡት የደቡብ ኢትዮጵያ ክልል ፕሬዝዳንት የሆኑት አቶ ጥላሁን ከበደ ናቸው። በ3ቱ ቀናት የምክክር ሂደት 38 ባለድርሻ አካላት በወኪሎቻቸው አማካኝነት ተሳትፎ ያደረጉ ሲሆን ሀገራዊ መግባባት ሊደረግባቸው ይገባል ያሏቸውን አጀንዳዎችን በማጠናከር ለኮሚሽኑ አስረክበዋል። የመርሃ ግብሩ መጠናቀቅ አስመልክተው የመዝጊያ ንግግር ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በምክክር ሂደቱ ከተለያዩ አካላት ጋር በመተባበር በርካታ ተግባራት እንደተከናወኑም ተናግረዋል። ኮሚሽኑ በህዝባዊ ውይይት አጀንዳን ሲያሰባስብ ይህ 14ኛ መድረኩ ሲሆን በቀጣይም የዲያስፖራውን ማህበረሰብና የትግራይ ክልልን አጀንዳ ለማሰባሰብ ይሰራልም ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ የፖለቲካ ፓርቲዎች ምዝገባና ስነ ምግባር አዋጅ 1162/2011 ላይ ማሻሻያ ሊደረግባቸው የሚገቡ ጉዳዮችን አስመልክቶ የማሻሻያ ነጥቦችን ለህዝብ ተወካዮች ምክር ቤት ማቅረቡን አስታውቋል። የድምፅ አሰጣጥን እንዲሁም የእጩዎች ምዝገባን በቴክኖሎጂ የተደገፈ ለማድረግ የማሻሻያ አስፈላጊ ነው ያሉት የቦርዱ ሰብሳቢ ሜላትወርቅ ኃይሉ የማሻሻያ ሀሳቦች ውይይት ተደርጎባቸው ለምክር ቤት መቅረባቸውንም ጠቁመዋል። የዚህ አዋጅ መሻሻል በ2018 ዓ.ም ይካሄዳል ተብሎ ለሚጠበቀው ሀገራዊ ምርጫ ትልቅ ጠቀሜታ እንደሚኖረውም ተነግሯል። በኢትዮጵያ በመጪዎቹ ሰኔና ሐምሌ 2 ወራት ብቻ 74 ዓለም አቀፍ ጉባኤ እንደሚካሄድ የቱሪዝም ሚኒስቴር አስታወቀ። በሰኔ ወር 31፣ በሐምሌ ወር ደግሞ 43 ዓለም አቀፍ ጉባኤና ሁነቶች እንደሚካሄዱ የተገለጸ ሲሆን ጉባኤዎቹም ከአዲስ አበባ በተጨማሪ በድሬዳዋ፣ በባህር ዳር፣ በጎንደር፣ በአምቦ፣ በደሴና በደብረ ታቦር የሚካሄዱ መሆናቸው ተነግሯል። ከዓለም አቀፍ ጉባኤዎችና ሁነቶች መካከልም ዘላቂ የውሃ አስተዳደር፣ ስነ ምህዳር፣ እርሻና ደን፣ የእጽዋት አፈርና የውሃ ሳይንስ፣ ናኖ ሳይንስ ኤንድ ናኖ ቴክኖሎጂ፣ ባዮ ቴክኖሎጂና
ሌሎችም መሆናቸው ተገልጿል። በአሁኑ ወቅት ሁሉም የሚኒስቴር መስሪያ ቤቶች በትንሹ ከ6 እስከ 33 የሚደርስ ዓለም አቀፍ ጉባኤዎችንና እውነቶችን ወደ ሀገር ቤት በማምጣት በጋራ ኮንፈረንሶችን እንዲካሄድ አቅጣጫ ተቀምጦ እየተሰራበት የሚገኝ ሲሆን ይህም በአጭር ጊዜ ውጤት እያሳየ ነው መባሉን የኢትዮጵያ ፕሬስ ድርጅት ዘግቧል። በኢትዮጵያ የልብ ህሙማን ህጻናት መርጃ ከኪንግ ሰልማን ሁማኒቴሪያን ኤድ ኤንድ ሪሊፍ ሴንተር ሲሰጥ የቆየው የህክምና ተልዕኮ በ6 ቀናት ለ88 የልብ ህሙማን ህጻናት የልብ ህክምና በመስጠት በስኬት ማጠናቀቁን ለሀገሬ ቲቪ በላከው መግለጫ አስታውቋል። ለ8 ቀናት ይቆያል ተብሎ የተጠበቀው የህክምና ተልዕኮ በ6 ቀናት ማጠናቀቅ የተቻለ ሲሆን በተልዕኮ በኪንግ ሰልማን ሁማኒቴሪያን ኤድ ኤንድ ሪሊፍ ሴንተር የመጡ 30 የህክምና ባለሙያዎች ከማዕከሉ ባለሙያዎች ጋር በመተባበር ባከናወኑት የልብ ህክምና 88 ህጻናት የልብ ህክምና አግኝተዋል ተብሏል። የህክምና ቡድኑ በእነዚህ ቀናት ውስጥ ለ24 ህጻናት የልብ ቀዶ ህክምና እንዲሁም ለ64 ህጻናት ደግሞ በደም ስር በኩል የሚሰጥ የልብ ህክምና የተሰጠ ሲሆን በዚህም በአስቸጋሪ ሁኔታ ለነበሩና ህክምናውን ለማግኘት በተስፋ ሲጠባበቁ የነበሩ በአጠቃላይ 88 ህጻናት ታክመዋልም ተብሏል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በሺዎች የሚቆጠሩ ሱዳናውያን ከምዕራብ ኮርዶፋን ግዛት ከአልኳይን መሰደዳቸውን የዓለም አቀፍ የስደተኞች ድርጅት ዘግበዋል። ሱዳናውያኑ እየተሰደዱ ያሉት የሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ አካባቢውን በመቆጣጠሩ መሆኑን ተቋሙ አክሏል። ታጣቂ ኃይሉ ለሰዓታት ያክል ባደረገው በድሮን የታገዘ ውጊያ የኮርዶፋን የነጻነት ተንቀሳቃሽ ኃይል መሪን ጨምሮ በርካታ የጦር አዛዦችን መግደሉም ተዘግበዋል። ይህን ተከትሎም 2715 አባወራዎች ከአልኳይን ከተማ ተፈናቅለዋልም ተብሏል። ከዚህ ቀደም የተፈናቀሉትን ጨምሮ ከአልኳይን ከተማ የተፈናቀሉ ሱዳናውያን ቁጥር 11840 ሲደርስ አሁንም በአካባቢ ያለው ውጥረት እንደቀጠለ ነው ተብሏል። ሐማስ የጋዛውን ጦርነት ለማስቆም በአስቸኳይ ቀጥተኛ ያልሆነ የተኩስ አቁም ውይይት ለማድረግ ዝግጁ መሆኑን አስታወቀ። በኳታርና ግብፅ አመቻችነት የቀጠሉትን የተኩስ አቁም ድርድር ጥረቶች ያደነቀው ቡድኑ በአካባቢው ጥቃቷን አጠናክራ ከቀጠለችው እስራኤል ጋር ለመፍታት በአፋጣኝ በተዘዋዋሪ ድርድር ለመጀመር መዘጋጀቱን አመልክቷል። ሐማስ የውይይቱ ዓላማ ጋዛ ውስጥ ያለውን ሰብአዊ እልቂት ለማስቆም ለፍልስጤም ሕዝብ እርዳታ ማቅረብን ማመቻቸት እንዲሁም የእስራኤል ኃይሎች ከጋዛ ክልል ሙሉ ለሙሉ እንዲሰደድ የሚያደርግ ቋሚ ማዕቀብ ማቋቋም እንደሆነም ጠቅሷል። የሐማስ አዲሱ መግለጫ በተመለከተ እስራኤል እስካሁን በይፋ ምላሽ አልሰጠችም ሲል ሲጂቲኤን ዘግቧል። ይሁን እንጂ የእስራኤል ጦር አዛዥ የሆኑት ኢያል ዛሚር በጋዛ ደቡባዊም ሆነ ሰሜናዊ ክፍል በሚገኙ ተጨማሪ አካባቢዎች ላይ የሚደረገው የእግረኛ ጦር ዘመቻ እንዲስፋፋ ትዕዛዝ ማስተላለፋቸውን ከእስራኤል መከላከያ ኃይል የተገኘው መረጃ ያመላክታል። ዩክሬን በ4 ወታደራዊ ካምፖች ላይ በፈጸመችው ተከታታይ ከባድ ጥቃቶች በኋላ የ40 የጦር አውሮፕላኖች መውደማቸው ተሰምቷል። ከሩሲያ ጋር በሚደረገው ጦርነት ትልቁን የረዥም ርቀት ጥቃት መሆኑም ተገልጿል። ፕሬዚዳንት ቮሎዲሚር ዘለንስኪ እንዳሉት ከ117 ሰው አልባ አውሮፕላኖች ውስጥ የሸረሪት ድር በተባለው ዘመቻ ላይ 34 በመቶ የሩሲያ ስትራቴጂካዊ የክሩዝ ሚሳኤል ተሸካሚዎችን መምታታቸውን ገልጸዋል። የዩክሬኑ ደህንነት ምንጭ ለቢቢሲ እንደተናገሩት የጥቃቱን ሂደት ለማደራጀት 1 ዓመት ተኩል ፈጅቷል ሲሉም ተደምጧል። ሩሲያ የተፈጸመባትን የዩክሬን ጥቃቶችን የሽብርተኝነት ድርጊት በማለት ጠርታለች። ጥቃቱ የደረሰው የሩሲያና የዩክሬን ተደራዳሪዎች ዛሬ ሰኞ ለሁለተኛ ዙር የሰላም ድርድር ወደ ኢስታንቡል ቱርክ በሚያቀኑበት ወቅት ነው። ውይይቱ በሲራጋን ቤተ መንግስት እንደሚጀመርም ይጠበቃል። ጦርነቱን ማቆም በሚቻልበት ሁኔታ ላይ ለመነጋገር ቢሆንም ሁለቱ ተፋላሚ ወገኖች በጣም የተራራቁ በመሆናቸው የሚጠበቀውም ውጤት ግን ዝቅተኛ ነው ተብሏል። ይህ በእንዲህ እንዳለ የዩክሬን ባለስልጣናት በሳምንቱ መጨረሻ በግዛታቸው ላይ ግዙፍ ሰው አልባ አውሮፕላኖችና የሚሳኤል ጥቃት መፈጸሙን አስታውቀዋል። በካርኪቭ የተፈጸመውን ጥቃት ተከትሎ የ7 ዓመት ሕፃንን ጨምሮ ቢያንስ 6 ሰዎች ቆስለዋል ሲል የክልሉ አስተዳደር ተናግረዋል። በሌላ በኩል የሩሲያ መንግስት የዜና ወኪል ሪያ የሀገሪቱ ጸጥታ አገልግሎት በምስራቅ ሩሲያ የተፈጸመውን የጥቃት ሙከራ ማክሸፉን ገልጿል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።